ማየት አለባችሁ። እስኪ ራሷን ገደለች የተባለችው እህታችን ሁላችሁም ኢትዮጵያውያን በሙሉ ይሄን ቪዲዮ እዩና እስኪ ፍረዱ። ሚውት አርጊ ሰላም ሚውት አርጊ እንዴ ተንበርክካ ነው ያለችው። ጣራ ላይ ሳይሆን ቧንቧ ላይ ነው። ያው ቧንቧ ላይ ማለት ነው። ያወረዷት ተንበርክካ መዳም ቤት ያላችሁ ልጆች ራሷን ሰቀለች የተባለው በሻርብ እንትኑ ለምንድን ነው እዚህ እንትኑ የለም ውሃ ማሞቂያው ማለት ነው። አሁን ለምሳሌ እዚህ ጋር ማለት ነው ሰው ካለ ሰው አለ ውሃ ማሞቂያ ሰካና የሚባለው ማለት ነው። ሰካና የሚባለው ካያችሁት ማለት ነው። ሰካና በእጅ ነው የምንከፍተው። ሁላችንም ከቤት አለን በእጅ ነው የምንዘጋው። እንዴት ነው ሰው ሰካና ላይ ሻርብ አስሮ እሱን ደግሞ አንገቷ ላይ ያለ አልተቆረጠም ተንበርክካ ነው ያለችው። ይሄ ነገር ድራማ ነው። መዳም ቤት ነው የሞተችው። የልጅቷን መረጃም ደግሞ አሰማችኋለሁ። ውሸት ነው። ሰካና ማለት ሰማይ ላይ ያለ የሚታሰረው ሰካና ማለት ከኔ ቁመት አይበልጥም የትም ቦታ ማለት ነው። ሰካና የሚባለው ውሃ የሚያሞቀው ማለት ነው። እሱን ደግሞ መክፈቻውን ማንም አረብ አገር ያላችሁ እህቶቼ ሰካናውን ታውቃላችሁ። ሰካና ማለት የውሃ ማሞቂያ ሽንት ቤት ውስጥ የሚቀመጠው ነን በራ ወይ ላሳያችሁ ማለት ነው። ላይገባችሁ ይችላል። ይሄ ማለት ነው። ለምሳሌ ሽንት ቤት ስንገባ እዚህ ላይ ማለት ነው። ይሄ በእጄ ነካዋለሁ። እዚህ ላይ ሰው እዚህ ላይ እንዴት አስሮ ነው። እሱን ደግሞ ተንበርክካ ቪዲዮን ከፈለጋችሁ መልሼ አሳያችኋለሁ ማለት ነው። ተንበርክካ ነው ያለችው። ተንበርክካ ያለች ከዛው ላይ ምናምን እያሉ ቆርጦ ገመዱም እንትኑን ሻርቡም ማለት ነው እንትራሉ። አንደኛው ነገር አቢባ እየተመለሽ በቃ አንደኛው ነገር እቺ እህታችን መዳሟ እገልሻለሁ ስትላት ለእህቶቿ ሂዳ በኢሞ ልገለኝ ነው ልጅቷ ስለታመመችባት ልጅቷ የታመመችው በእሷ ምክንያት ነው። እቺ ልጅ ቡዳ ናት እንገላታለን ብሎ በር ተዘግቶባት ያለች እህታችን በመስኮት እንደምንም ሳውዲ አረቢያ ነው በመስኮት እንደምንም ጠፍታ ፖሊስ ጣቢያ ለፖሊስ ህይወቷን ለማትረፍ እጅ የሰጠች እህታችን እንዴት ነው ደላላ ቤት ሂዳ ደግሞ ቢሮ ሂዳ ራሷን እንገለው? ሁለት ጥርጣሬ ያለኝ አንደኛው መዳሟ እንዳለችው ገላታለሁ እንዳለችው ገላት ከደላላዋ ጋር ተነጋግሮ ብር ተከፍሎላቸው ወደ ራሳቸው ሬሳዋን ወስዶ ሰቅሏት ሙታለች ብሎ እንትን ያሉ ይመስላል። ሁለተኛው ደግሞ ደላላዎች ራሱ ጎን ነገር ላይ ተጋጭቶ የማይሆን ቦታ ከበቷት በኋላ ልጅቷ ስትወድቅባቸው ራሷን ገደለች ለማለት ሻርቦ የታሰረባት ነው መስሎ ቪዲዮውን ለፈለገ አካል መላክ ይችላለሁ። ስለዛ እቺ እህታችን እናትየዋ እዚህ ነው ያለችው። እናትየዋን አስገባለሁ። ንጉሴ በሬ ፈዱ ተኮ በሬስ ወይ ገስቲ ያርገዱ ንጉሴ ወይሞ ቶርበ በሬስ የታለ ንጉሴ በሬስ ንጉሴ ተኮ ነገሳ የኙኒ ፊደል ፈ ንጉሴ ሀቢባ ተመለሺና እናትዮ የምትለውን ነገር ሰምተን ቢሮ የተባለውን ጥሪልንና ያለውን ነገር እናገር። ቴሞ ነገሰ ከን ሀቲ ሲብረጅቱ ተኮ በረፈት አቡ ከኛ የምፈልጊው ነገር ምንድን ነው? የሚያስፈራውን ነገር አሳይተክ ጨረስክ? አዎ
እሺ አህመድ ትግባ። ሌላውን ማየት ትችላለሽ እኮ አንቺም እዛ ገመዱ ከተቆረጠ በኋላ ተንበረከካለች። እሱ እንዳታይ ወረቀቶቹን ነው አይደል? ቆይ እሺ ማለት ምንድነው ባዮ እንትን ነው ላይክ ደም አለው ምናምን የሚያስፈራ ነገር አለው? ደም ሳይሆን ተንበርክካ እንትኑ ከተቆረጠ በኋላ አስክሬኗ ነው የሚታየው ላይ ያለው። አዎ ኦኬ ሚታ እስቲ እና ማለት ቀረጻት ማለት ብቻዋን እንትን እያለች ነው። በቃ 3 ሰው 4 ሰው ሆኖ ነው። አሁን ኤጀንሲው እንዲመጣልን እንፈልጋለን። ኤጀንሲው መጥቶ ሀቡ አያስፈራም። ሀቡ አያስፈራም። እዩ ከማንም አይልሽም። ሀቡ አያስፈራም። እዩ ልኬልሻለሁ። እዩ ናት እንግዲህ ሰው አያስፈራም ካለች አሳየኝ። አያስፈራም። ሀቡ እንዴ እርጉዝ ነሽ እኮ በደንብ አይታይም። አሳየኝ። ልኬልሻለሁ ቪዲዮ ላንቺ እዚህ ጋር ያሳየኝ ላንቺ ድምፁ ላይፍሽ እንዳያበላሽብሽ። ሀቡ አይ ድምፁን ዝጋና በምስል ብቻ አሳየኝ። ችግር የለም። ኦኬ ያውና እሺ እቾትና ድምፁም አማርኛ ነው ኦሮምኛ ነው ድምፁ? ጩኸት ማለት ኦልሬዲ እንደዚህ ሞት አገኘናት። ተንበርካ ነው እኮ ያለችው ሀቢባ። እንዴት እዛው በዛው እንዴት ነው እንደዚህ የሚሉት አልገባኝም። ቆይ ተንበርካ ነው እኮ ያለችው። ሙባረክን በትልቁ ነው ተንበርካ ነው ያለችው። በደንብ ተንበርክካለች። እንደገና የውሃ ማሞቂያ ላይ እና እንደዚህ ሞታ አገኘናት ሊሉን ነው ቢሮዎቹ። ይሄንን የቀረጹት እንደዚህ ተንበርክካ ሽንት ቤት እንትን ላይ በሻርፕ በውሃ ማሞቂያ ራሷን አጥታ አገኘናት ሊሉ ነው። የማይመስል ነገር። እንዴት ነው እንደዚህ የምትሞተው? አየሽ፣ በዛ ላይ ሻርፑ እንደገና ደግሞ በጉልበቷ ተንበርክካ ላይ ቢሆን እሺ እንዴ በሌላ መንገድ ብሏል ለማስመሰል ይምጡልን እነዚህ ቢሮ ተብዬዋ ምናምኑ። እሺ አሁን ቆይ ቢሮ በእንደዚህ ሁኔታ ሞታችሁ ብለው ለቤተሰብ ነገሩ። አዎ እናትየዋ መጣ ተናግራት ወላሂ እኔን ራሱ አላመነችኝም። ሀቢባ ጋ ነው ሙባረክ ያለው ሲባል ግማሽ ሰዓት በባጃጅ ኮንትራት ይዛ ከተማ ወጣ ዋይፋይ ላይ ቁጭ ብላለች። መታ ራሷ ትናገርና ትሂድ ያለው። እሺ ነገ ማታ ደሜበን ኩሴን ቶኮ በሬስ ሰው ተንበርክኮ እንደው ላይ ሩቅ ቢሆን አየር ላይ ተንጠልጥሎ ሰው ቢገኝ እንደው በሻርፕም ቢሆን ትንሽ አሳማኝ ሆነ። መታጠቢያ ላይ ገላ መታጠቢያ ላይ በጉልበቷ ተንበርክካ ሰኻኑ የትኛውም ሴት አጭራም ረጅማ መዝጋት ትችላለች፣ መክፈት ትችላለች እኮ ኡማ የማይመስል ነገር። ቢስሚላ መጥቶ ይናገሩ ነገሳ አይኙኒ ሸዋዬ ወይኔ ንጉሴ ሸዋዬ ወይኔ ንጉሴ በጣም ህዝብን እንደ ጅል መቁጠር ነው ይሄ። ቤተሰቧንም ህዝብንም እንደ ጅል መቁጠር ነው። ልክ ሽንት ቤት ገብተው ተንበርክኮ ሰው እንዴት ይሞታል? ከዛ አውቀው ቪዲዮ እየቀረጹ ሻርፑን በቢላ አምጪ ምናምን ተባባሉና ሻርፑን በቢላ ቆርጠው ከዛ በቃ ይኸው እዚህ ጋር እንዴት ነው ሰው እንዲህ ተንበርክኮ የሚሞታው? እናትየዋ መስማት የሌለባት ድምፅ እኔ ጋር አለ። የትኛውም ኦሮምኛ የሚሰማ ሰው ገብቶ ለሀቢባም ለኢትዮጵያ ህዝብም እኔ የእናቷ ወገን ነኝ፣ እናቷ ናት የወከለችኝ። ሌላ አካል መጥቶ ደላላዋ ባለችበት ቦታ ድምፁም ይደመጥልን። ያቺ ልጅቷ ሟቿ ራሱ የተናገረችውን ድምፅ አለኝ እኔ ጋር የላከችው ቮይስ ታተማናለ። አሁን እንትና አህመድ የላከችልኝ እንትኖች አሉ። አይ ቲንክ አንድ አይነት ነው። ሙባረክ ከላከው ጋር አንድ አይነት ነው የላከችልኝ። አይደለም ሀቡ የመጨረሻውን እሺ፣ ከመክተቧ ጋር ንግግር የተደረገውን ማስረጃ ታገኛለሽ። እሺ ይሄ የመዳሟ ቁጥር ነው። የሞተችበት መክተብ ነው፣ መዳሟ ቤት አይደለም። አዎ መክተብ ነው። እሺ የመክተቡ ቁጥር የታለ? አላክሽልኝም። እሱ መዲናማ አስተርጓሚ ናት እኮ መዲና የመክተቡ አስተርጓሚ ናት። እንትኑ ላይ ውክልናውን ሳነበው የእሷ ስም ነው ያለው። እንዴት ነው ለመክተብ ሀቡዬ ሁለት ሰው ፈልጋለን እኛ ጥርጣሬ ያለን። እኔ እንደ እናቷ ቁጠሪኝ። ይኸው እናቷም እየመጣች ነው ትነግርሻለች። ሁለት ሰው ፈልጋለሁ። አንደኛው የልጅቷን ቢሮ፣ ሁለተኛው ውክልና የወሰደችውን ድምጻቸው መዲና አስተርጓሚዋ መዲና
አዎ እቹትና እናት ስልክ አለኝ። ቆይ ቮይስ አርግላትና ይኸውና እናትዮ ቪዲዮ በነዳ ሀቡ መጀመሪያ ስሚያት፣ የመዲና ወሬ ስሚ። መጀመሪያ አስተርጓሚ ብትሆንም ምን አይነት ተጽዕኖ እየፈጠረች እንደነበረ ስሚ። እሺ ነው መስማት የምፈልገው። ትመጣለች ወዳ ሳይሆን እዚህ ጋር ካለበለዛ ፎቶ ይለጠፍላታል። ትመጣና ትመልሳለች። ቁጥሯን ልኬልሻለሁ። መዲና መክተብ የሚለው ኦኬ። በና ሸዋዬ ቪዲዮ በናቲ ገጠሪ ያሉት ዋንቴ ፊ ባዲያዳ ገረባ መናቲ ዴቢቱ ይፈማ ወጅን ሃደኑ ፊዳ አፋኑ የወደንዳን አማሪፋን የወንደንደኝ አፋኑ ደሞቲን ዋን ዳመቱ ጆሌን ኬኛሞ ሼር ጎዳ ጎቻን ሃደ ከነ ratti raawwatame gocha tuffi ummata keenya qabam gocha wal balaaleffachuu miti magaalaa Finfinnee dhiisaati eessayyuu yoo ta'e jechuudha waliin jiraachifnu biiroon biyya sana keessa taa'e dhageessanii lafa tuulamaa irratti biiroo banattee abbaan barbaadde deebitee immoo haadholii keenya bochiftee waliin hin jiraannu jechuudha. Isa kana aan haadhiisaa amma haati keenya adubbattu ሀቢባቲ ዳምሳ ሲያዳመጡ እንተረግማለን። እሺ ችግር የለውም። እናትዮ የምትናገር አማርኛ ከቻለች አማርኛ ካልቻለች ደግሞ በኦሮምኛ ራሱ ትናገር፣ እተረግማለሁ። ሀዳ ኬኛ አከም ጅርቱ ሚውቲ ራካሳ ቡለቲ ሚውቲ ራካሲ ሚውቲ ራካሲቲ ሀዳ ኬኛ ቢቲ ነጋ ገለታ ዋቀደው እኮ አከም ጅርተ አት ነጋዳ አኩማ ከሌሳ ዋዳሲ ገለ አርሜ ኬኛ dhimma intala keetii ofitti fudheera jedhee dhimma intala keetii ammas obboleettii keenya waan taateef hin dhiifne mana Habiibaa finnee jirra. Waan dhaammattu dhaammadhu, waan himattu himadhu. Gochaa asirratti raawwatamu. Itti qabi viidiyoo qaba. Warri viidiyoo haadhan cinqinaati itti qaba. Mucaan kee duuteerti naan jette. Mucaan koo du'uu maaliin na barsiifta jennaani. Rarraaftee fannoo irratti naa ergite. Akkamitti fannoo irratti naa ergite ani immoo amma garaan na bochise boo'ee maaliif saaxiniin naa dhufuu qaba? Yookiin duute yoo jedhan saaxiniin naa dhufuu qaba. Jirti immoo jedhan jiraan ishii naa dhufuu qaba. Reenfi mucaa kootii biyyatti naa galuu qaba uu jedheen ummata Oromootti iyyadhe hani. Sagalee naa ta'a jedheen iyyadhe. Ammas reenfi mucaa kootii biyyatti naa galuu qaba. Saaxiniin biyyatti naa galuu qaba. Kana sagalee kana eenyumattuu naa dabarsaan siniin jedhan. ሀቢባ እያለች ያለችው ልጅሽ ሙታለች ተባልኩ። መጀመሪያ እንዴት ነው መሞቷን ማምነው ብዬ ደንግጬ የተሰቀለ ፎቶ ላኩልኝ አንስቶ። አስቢ ለእናት የተሰቀለ ፎቶ አንስቶ መላክ እስኪ አስቢ። የተሰቀለ ፎቶ ላኩልኝ። እሺ እቺ እሷ ከሆነች ሳጥኗን ላኩልኝ፣ ሬሳዋን ማለት ነው ልቅበራት። እሷ ካልሆነች ደግሞ ጤነኛውን ራሱ አልፈልግም ስደትን ላኩልኝ ብዬ ተናገርኩ ብላለች። ከዛ በኋላ ወረቀት ጻፊና ላኪ ተባለች። ወረቀት ጽፋ ላከች። ወረቀት ጽፋ ያላከችው ልጄ መታ ከሞተች የሞተችበትን ምክንያት ተጠይቆልኝ ወደ ሀገር ገብታ ዘመዶቿ አገሯ ፊት ለፊት ትቀበር ነው ያልኩት። ግን እሷ ያደረገው ምንድነው 20 ቀን ስላለፈ የሳውዲ መንግስት ካልቀበራችሁ ብሎ ቀበርን። እኔ የነሱን መልስ አልመለስም። እናትየው ልጇ ሬሳዋ እንድትላክላት የተናገረችው ተቀብሮባታልና ከመቃብር ራሱ ወጣ ትምጣልኝ ነው። እኛም ደግሞ እንደዛ ባይነን ሲጀመር አይቀበርም። አንድ አስክሬን ቤት ውስጥ ከሞታ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል። ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት። እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆና እንዳገኟት ለማስመሰል ነው። ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ ባንዴ የሚቀበር ነገር አይኖርም። ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት። እንደዚህ አይሆንም። እንደዛው እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው። እጃቸው ላይ ፌስታል አድርገዋል። ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፑን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ።
ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው። ከዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ገስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽኝ እሺ ብዬ ኤምባሲ እንድትሄጂ አደረግን። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው አለ ሰላም ይሰማል? አዎ ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። አቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱ ሰላም እያመናት የወደናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት ኤምባሲ መረጃ ሰጥቶኛል። ያልሺው ከየተምተሽ ነው ጥያቄ ጠይቅ ተብዬ ነው ታርጌት ለፍተሻል። አዎ ግን ያልተጻፈውን ከነ ነው የነበርሽው እንጂ ገብቶሻል አቢባ? አዎ ትክክል። ኦልሬዲ እሷ እንደዚህ ካለች አሁን ባልሰማሁት ነገር መጀመሪያ ራሷ ልጠይቃት። ሰላም ጤና ይስጥልኝ እናት፣ ኤምባሲ ሄደሽ ነበር? ሁላችሁም ሰላም ብያለሁ። ሀቡ እኔ አው ያገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የሷ ቤተሰብ የአጎት የሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆች ነን ከሱ ጋር። ሰላም ይሄ ነገር ተፈጠረ ምናምን ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው ገብቶሻል። ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው ገብቶሻል። ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ብሎ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ? ወደ ኤምባሲ ሄጄ አረጋገጥኩኝ። ሳረጋግጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይሄ በዘረኝነት ምናምን ነገር እኔ የለሁበትም ሀቡ ገብቶሻል። እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል። ኤምባሲ ውስጥ ገባሁ። ኤምባሲ ውስጥ ይቅርታ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንድኬድ አልፈልግም ማለት ነው። አንቺ እኮ ለኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስሎሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም ከእንደዚህ አይነት ነገር። ሂጂ ተባልሽ ሄድሽ፣ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ሙባረክ ይሄን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ኤምባሲ ላይ ብያለሁ ካልሽ ማሪ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ ገብቶሻል። ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል። እዛ ውስጥ 12 ቁጥር ያለው እንደው ስሙን መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል ሀቡ ወይ እንትን ይላል ገባሽ? ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙም እንትን አለለው ግን ያ 12 ቁጥር ያለው ይታወቃል። ስለዚህ ሁሴን ማን እንደሆነ አላውቅም። እንደዛ አለሽ? ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ? ሲያባረረኝ ውጪ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ
እኔ ባሏ እንደዚህ ተብሏል ውክልናው ምንድነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ ያሉኝ እኛ ልጅቷ ተቀብራለች ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጣ መላክ አይቻልም ወይ ስላቸው መላክ አይቻልም አሉኝ። ገባሽ? ወደዛ መላክ አይቻልም የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽና ፎቶ አንስተሽ ማስረጃ ለኛ ስታመጭልን ነው። ያው አቡዬ ይቅርታ ያው እሷ ናት ሌላ ሰው አይደለም። ሙባረክ እንዴት ነህ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ ስለዚህ በአይንሽ አላየሽም፣ በአፍ ነው የነገሩሽ። ሰላም ይሄ በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ የኔ ማር አንድ መልስ በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባረክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ ወደ ሀገር ነው የሳኡዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳኡዲ ላይ 6 ወር ሲሞላው እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል በመርዝ ትገደል በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ ከዛ ፎቶ ላንሳው። አንደኛ ወረቀቱን ማይተላማኮልከው እነሱ እንደሚገባላቸው አስክሬን ይላክልን የሚል ሌላኩት እኔ እጄ ላይ አንብቤዋለሁ እንጂ የባልዮ ሊሆን ይችላል። እማኝኝ እንግዲህ ወለ ኤምባሲ ወለ ጂኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቃልጣል እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሳውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲን ይቻለው ማለት ነው። እኔ ለብቻ እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ እኔ ቁጥሩ ልስጥሽ አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው። እኮ ጠይቃለሁ። እኔ የውልሽ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። የውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማቺም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸው አንድን ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁንሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለነዚህ ሰዎች ነው ሰላም ቀደም አንቺ ተሳስታት ቆረጭኝ ላይቭ ስገባ ላይቭ ላይ መተሽ ይሄው ኤምባሲ ውስጥ ነኝ ያቺ ያለች ነገር ይኸውልህ እዚህ ጋር ሙባረክ ለምን አለ ሰላም የሆነ ነገር ካልሆነ በስተቀር ስልክ ይዘህ መግባት አትችልም። ውስጥ ስልክ ይዘህ መግባት አትችልም። ሙባረክ ከግቢ ውጪ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፍ ስህተት ለሆነው በጣም ይቅርታ ጠይቃለሁ። ይኸው ያለውን እናትዮ እቹት ውክልና ሚዲያ ላይ ሰጣኛል ለኔ እኔ ደግሞ ሚዲያ ላይ ብቻ ሳይሆን ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማለት ነው። እንዲህ ስምጥልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ
እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ። ትቀበር ብሎ ቤተሰብ አልትቀበር አላልንም። አስክሬን ላኩልን ነው ይኸው ደብዳቤ፣ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ ተቀብሯል፣ ገና በ20 ቀን ትኩስ ሬሳ ሳይመረመር ተቀብሯል ሲሉሽ፣ እሺ ደብዳቤውን አንዴ ፎቶ ላንሳው አሳዩኝና አልኳቸው። ጠየኳቸው። ስጠይቃቸው ቤተሰብ ለአንቺ ውክልና ሰጥተናል ብለው በኢትዮጵያ ምንድነው ያሉኝ? መስጠት አለባቸው እንጂ ምንም አይነት ነገር መጠየቃቸው ማለት ነው። እሺ ሰላምዬ፣ እንደዛ ከሆነ ለምንድነው ለሙባረክ በኮንፊደንስ ቤተሰብ በእንትን ኤምባሲ እንደዚህ ብሏል ስትዩ ይሄንን ነገር ሰምቶ እኮ ጉዳዩን ይተዋል። አሁን እሱ ሙባረክ እኮ አቡዬ ሁለተኛ ከሆነ ገና ገብተሽ አረጋግጪ ሲለኝ ገባው። ሙቤ እንደዚህ እኮ ብለዋል፣ በቃ የቅድሙ በስተት ነው ማለት ነው አልኩት እንጂ እኮ እኔ ቀጥታ አልነገርኩ። ሁለተኛ እኮ ነው ላይቭ ላይ እሱ ጋር የገባሁኝ ታውቂያለሽ። ሀቢባን አላጠቃትም። ያም ሆነ ይህ ሰላምዬ ተሳስተሻል። አልፈነዋል፣ ይሄን ነገር አልፈነዋል። ለምን ፈጣሪ አግዞን ማለት ነው። ይሄን ያንቺን ጉዳይ አልፈነው ይሄ ደርሰናል። ኤጀንሲዎችና ተወካዩ የድሬዋ የምትለውን ያላትን ቁጥር ተቀበያትና ሀቢባዬ ይቅርታ ጥሪልንና ወደ ገደለው ነበር። አሁን ቁጥር ልስጥሽ፣ የእንትኑ ቁጥር ልስጥሽ። እሺ የዋናው ጠይቂ፣ ዋና የያዘላት እኔ ነኝ የያዝኩላት ብሎኛል። የእሱ ቁጥር ልስጥሽ፣ አንቺ ተነጋገሩ። እናትዮ ትሂድ ሀቢባ። እሺ ቆይ መዲና የጻፈችልኝን እያነበብኩ ነው። ሰላም አቡ ስላገኘሁሽ ደስ ብሎኛል እና አሁን ኦንላይን መግባት አልችልም። ጃንቱ አውሪያት። እሺ ኢንተርኔት ምን ይባላል? እሺ ውድ ያለች ጃንቱ የምትባል ልጅ ስልክ ልካልኛል። ጃንቱ ማናት? ሌላ ቢሮ መዲና አስተርጓሚዋ የሌላ ሰው ስልክን የላከችልኝ ቢሮ ውስጥ ያለ ሌላ ሰው ጃንቱ የምትባል ልጅን አውሪያት ብላ። ኤጀንቱ ማለት ፈልጋ እንዳይሆን አቡ እኔ እንጃ። ጃንቱ አውሪያት። ኤጀንቷን ልትፈልጋ ይሆናል። ለምን በአማርኛ አይደለም የጻፈችው፣ እንግሊዝኛ በአማርኛ ፊደል ስለሆነ ነው የተቸገረው። እሺ ቁጥር ልኬልሻለሁ፣ መጨረሻ 2954 እሷ የላከችልኝ ሌላ ነው። እሷ የላከችልኝ ሌላ። ስለዚህ እሳችሁ ነው የኢትዮጵያ ሕዝብ ማለት ነው። ብዙ ጥያቄ ከነሱ አላቸው። አንደኛው እኔ ጓደኛዬ በቀደም ዱባይ ሞቶ ወረቀት በኔ ስም ሳላቅ አጽፎ ኧረ ክስ አለብኝ እኔ አልቀርብም ብዬ እምቢ ብያለሁ። ጓደኛዬም ማለት ነው ለሞቶ መሞት ስለሌለብኝ ማለት ነው። እዚህ ሀገር ህጉን ስለማላቅ እንዴት ነው ቢሮዎቹ ግን ተሽቀዳድሞ እቺ ምስኪን እናት ወረቀት ላኪልን በእኛ ውክልና እልክልሻለን ብሎ አታለው ተቀብሎ ተነስቶ እቺን እናት ዛሬ ሚዲያ ለሚዲያ የሚያስለቅሷት ማለት ነው። ወረቀቱ የሚለው ምንድነው? ልጄን ወደ ሀገር እንዲልኩልን ዘመድ አዝማድ እንዲቀብር የሚለው ወረቀት ሀቢባ ህጋዊ ወረቀት ልኬልሻለሁ። አዎ ያው አለኝ እጄ ላይ። ምን ማለት ነው? በግድ ነው እንጂ ሰው ልጅ የሚቀበረው። በተለይ ሳውዲ ላይ ሬሳ ለማውጣት ራሱ ብዙ ትግል ነው። ብዙ ትግል ከበረዶስ ለማውጣት ከተላጃ የሚባለው ነገር ፍሪጅ ለማውጣት ማለት ነው። ታግሎ ነው ያወጡት። ገለዋታል በቃ። እሺ አሁን ሳውዲ ኤጀንሲውን ላውራው እንዴ። ሰላም ካንቺ ጋር ጨርሰናል። እናመሰግናለን። እኔም አመሰግናለሁ። እሺ ኤጀንሲውን ላውራው። እዚህ ጋር ያለው ኤንኤጂጂ ነጋ ማን ነው? ጉዳዩ መለከቷል። አዎ ዘመን ነው። ነኝ የነሱ ዘመድ ነው። አዎ እሱን አመጣቸው። ኦኬ መሐመድ የላክሽልኝ የቢሮ ስልክ ስም የለውም። እናንተ እያልኩ ነው ያወራኋቸው፣ እንደ ካምፓኒ እንጂ እንደ ግለሰብ አይደለም ያወራኋቸው። እንደዛ ነው የላኩልኝ ሀቡዬ። እዩ መረጃ ወረቀቶቹ ላይ እንትን እንደበላውን ኤምባሲ ጋር በደው ይሻል። ሀቡ ይሄ ቁጥር የማን ነው? ይሄ መጨረሻ 54 ኤጀንት ወንድ ናት ሴት ናት ማን ነው?
አናውቅም። ማን ብለውን ሲሰጡሽ ቁጥር እንደዛ ስክሪንሻት እንደሰጡኝ ነው ላኩልሽ። ሹራብ ላይ ያለውን እንትን ልክልሻለሁ። ኤጀንሲውን ስም እፈልጋለሁ። ይሄ ዩኒፎርማቸው ላይ ሰራተኞቹ ሲመጡ ያለው ይኸውና የተላከልኝ ከዘመዶች ነው ዋናው። ይኸውና እነዚህን 3 ቁጥሮች ከቤተሰብ ነው የተሰጠኝ። ይኸው እስኪ ብዬ ላውራ እንዴ? እያንዳንዱ ምልክት ያርኩልሽ ወረቀቶችን እንዳለ ወረቀቱ የሚለው በአረበኛ የልጅቷ ሬሳ ወደ ሀገር ይግባ ነው። ከወዘር ዳخلية ከሀገር ውስጥ ጉዳይ ለኤምባሲ ለመዲናው ሬሳው እንድትወስድ ያ ሁሉ ዶክመንት ያን ምልክት በአማርኛ ጽፌልሻለሁ የምን እንደሆነ። ማን ነው የተቀበረችበት ኤቪደንስ ደግሞ ይምጣ። ኤጀንሲውም ኤምባሲውም ይጠየቁ። መዲና የሬሳ ሳጥን ብር አምጡ ያለችው ኻሊድ ማለት መዲና ነች። የሬሳ ሳጥን 6000 ሪያል ካልከፈላችሁ እናት እኮ አልተነገራትም ነበር። ሀቡ ልጅቷ እስከምትቀበር ቤተሰብ ሸፍኖ እናት እንዳሰማ ተብሎ ነበር አይደል? ማዘር ያ ወንድሞቿ አይናገሩ ሬሳ ይመጣል ብሎ እየጠበቁ በ24 ሰዓት ውስጥ ነው ካልመጣ ሬሳው ተብሎ ነው እነዚህ ሰዎች። ቮይሱ ላይ ተሰሚዋለሽ፣ የተቀዳው ቮይስ ላይ የመዲና ፎቶ ያለው አለ። እንቴው ጋር ታነሳ እንቴው ጋር ደውልና ጠይቃት ካላችሁ የመዲና ፎቶ እንቴው ጋር ጠይቃ። يعني እኛ አሁን ፍሬ የለንም ጊዜ ወላሂ ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ። ሀቢባ መዲና መታወቂያና ፓስፖርት አለኛ ጋር እሺ ላኩልኝ። እሺ ተዋሂዶ ናኤልጊ መታወቂያ ፓስፖርትና መታወቂያ ቤተሰብ ጋር ኦኬ ኳስ ልኩና يعني እኛ አሁን ፍሬ የለንም ጊዜ ወላሂ ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ። ሚዲያም ይፈታላቸው፣ ሙሰውም ይፈታላቸው። መጀመሪያ ራሳቸው ጋር ይፍቱ። ሚዲያ ጋር እኮ አልሄድም። ሚዲያ ጋር እኮ ማንም አልሄደም እኮ። አሁን እኮ ነው ልጅቷን ፎቶም እየተፖሰተ ያለው። መች ሚዲያ ጋር ተሄደ? ሬሳ ዛሬ ይገባል ነገ ይገባል እያላችሁ ይኸው 1 ወር ምናምን አቆያችሁ። ያላችሁ አይደለም እያላችሁ እንዳትወርቅ እንዳሰበስብኝ ነው። ለምን እንዴ? የቢሮ ሰራተኛ አይደለሽም እንዴ ውዴ? አንቺ እኔ አይደለሁም ማሪ። እኔ አሁን ራሴን ላውጣ ማሪ እኮ ራሳቸው እዛ ጋር እየሄድሽ ስታስጨርሽ የነበረው እኮ አንቺ ነሽ እኮ የሞተችው። አይንሽ ፊት ለፊት ነው። ቢሮ ውስጥ ደግሞ አይንሽ ፊት ለፊት ነው የሞተችው አይደል? እኔ ምን ላስጨርስ ግን ንገረኝ። እኔ ምን ላድርግ? ቆይ ልጅቷ አሟሟቷን ከመጀመሪያ እስከ መጨረሻ የተሻታል። ያው ቢሮ ውስጥ ነው የሞተችው ብለሽኛል አይደል? አዎ ለዚህ ቢሮ ውስጥ ሞተች እስካልሽኝ ድረስ ካየሻት ድረስ በቃ አሟሟቷንም እስካየሽ ድረስ ከዛ ወዲያውኑ እንዴት እንደሆነች ወዴት ነው ሄደችው? እሺ የዛኔ ምርመራ ኔትወርክሽ ነው መሰለኝ። ምርመራ እኛ እኔና አንቺ ከንበለ ሲስተር ነን። በልጅቷ ሞት ጉዳይ ላይ እጅሽን አውጪ፣ እኔም እጄን አውጣለሁ። ኖርማል እንደ ጓደኛ ላስረዳሽ። በልጅቷ ጉዳይ ልትከራከሪ፣ በልጅቷ ጉዳይ ላይ አውራ ከሆነ ሂዱ ኤምባሲ ያናግሩት። ኤምባሲ ይሄን ሰውዬ ያናግረዋል። እኔ በከፊሌ ስር የምተዳደር ሰራተኛ ነኝ። እኔ አይደለሁም ባለ ድርጅት፣ እኔ አይደለሁም ደላላ። እዚህ ጋር ሰውዬው ከፖሊስ ጋር ተነጋግሮ 14 ቀን አልፎ ሲሉ ወይ ቤተሰብ ጋር የተሞት ቅርብ ጊዜ ነው ይልካሉ። ምን ውክልና ለምቆሙ እየተጠበቀ የነበረው ብር ነው። እሺ ውክልና ወረቀቱ ከመሰራቱ ሂደት በፊት ከ6 እስከ 7,000 ብር የታቡክ ብር፣ ታቡክ ነው የሚሉት በዚህ ሀገር ቋንቋ በአረበኛ ለሰንድቁ ብር ያስፈልጋል። ካርጎ ወይም አየር አውሮፕላን ጣቢያ የምትሳፈርም ከሆነ
የትኬት ያለውን ዋጋ ይኸውት እናንተ ጋር ጋይስ 6000 ሪያል ለሬሳ ሳጥን ያስፈልጋል። ሬሳውን እንዴት ነው 6000 ሪያል የሚሆነው የሬሳ ሳጥን? ምን ጉድ ናት? አሁን ከሪያድ ወደ አዲስ አበባ ለመግባት ኦቨር ነው። ያን ሂሳብ አድርጉና ተዘጋጁ፣ አስገቡ። ድርጅት ልክ አካውንት አስገቡ በሚባል ሰዓት ላይ ሲስተም እኮ ነው ኦንላይን እኮ ማስገባት ለአንድ ሳምንት ጊዜ አንድ ሳምንትም እኮ አይሆንም። ብር አስገቡ ከተባሉ እኮ በዚህ በ24 ሰዓት ውስጥ ነው ብር አስገቡ የተባሉት እኮ አይደል? ሲችሽና ትክተሽ በአላህ ብዬ ላስቆምሽ። ስለ እውነት እሺ፣ እኔና አንቺ የለሽበትም አትሰማሽም። ስለ እውነት እናውራ፣ ስለ እውነት እናውራ። እኔና አንቺ ሰው ነገርሽ እኮ የዚህች ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ። ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀን ነው ሲባል ማርች 16 የሞተች እስካሁን አሉ ወር ከ4 ቀኗን የዛለት። እሺ ሌላ 3 ቀን ነው ጨማሪ ሰጡ፣ ቀበሩ። አለኬፋቸው ይቀብራል። አይ እንዴት ይቀበራል? ከዚህ ፊት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማውቀው እኔ እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። እንዳለን ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱዓ ማድረግ ለእሷ መግፊራ አላህ ያድርግለት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር መሰሪ ነሽ ማለትም ውክልናው ላይ እኮ አለ ወረቀት፣ የሰውየው ስልክ ቁጥር። የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የትኛው? የኢትዮጵያ ቢሮ ነው ወይስ የዚህ የእናንተው? አይደለም፣ የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር እሱ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል መገኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። 6 ልጆቹ በአካል ድረስ ያሉታል። ቢሮውን በአካል ድረስ ክልናው ወላሂ ታያቸው በራሳቸው ሰዓት እየደረሱበት ነግሬሻለሁ። ቅድም እያወራሁሽ በማሊ አስቆመን ስልክ አለ አልተደውሎብሽ ያው ገድን ታሳየዋለች ለሰው ልጅ ለልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እኮ ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጪዎች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እች ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚህ እንደደበቋት እናትየው ሳሰማ እንደዚህ እንደታፈኑ ይቀመጡ ነበረ። ሬሳ ይገባል። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችንን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ አሁን እኮ የአንቺው ቢሮ ራሱ ውዴ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግትልሽ አይደለም። እሱንም ቢሆን በጠጋ በቅዳሩን ይዛለን። አይመለከተኝም። በሱ ጉዳይ ልሞግትለትም ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመባሩ የመወሰኑ ጉዳይ ላይ ሲስማማ የታለ በረሰዎች ምን አሉሽ? ስል ጊዜ አልመለሱልኝ።
ደውላለሁ ቀጥታ ይደወላል ኢሞ ይደወላል ታሪክ አይከፍቱ ስልክ አልመለሰም አሉ ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ ዝም ብሎ ያለ ቤተሰብ ፍቃድ ሬሳው የት ነበር ከዛ በፊት ያው የት ነበረ በሪያድ ነው ልጅቷ ድማም ናት አይደል ሌላ ስራ ስልክ አለ ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው ሻይ ሰዓት ተጠብቄ ነው የገባሁት እሺ ችግር የለውም የኔ ውድ ግን ልጅቷ ተጫወተው እሱ ነው ያሸነን እንደዚህ ዝም ብለን ያጨመቅን ዝም ብለን ብንቀመጥ ያው ነው ሙሉ ኢንፎርሜሽን በቀደም ሰጥቼሻለሁኝ ያላህ ምን ይደረግ አይደለም የኔ ውድ ልጅ ያው በጣም ያሳዝናል እኮ ነገሩ ለዘመዶቿ ሰምተዋል መዳም ቤት ሆኖ ስትሰቃይ እንደነበረ ቪዲዮ አልሰማም እነሱ ሰምተዋል እሪ ያላሉ ወላሂ ደማም ነች እንዴ ልጅቷ ደማም ነበረች እንዴ ደማም ነበረች ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ ደማም ነው ወይስ ሪያድ ነው ሪያድ ነበር እሺ እንግዲህ ያው ምን ይደረግ አላህ ያመጣው መቀበል ነው ምን እናደርጋለን እሺ በቃ ስራ ስሪ ችግር የለውም እሺ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጪ ይፈቅዳሉ እንዴ ይቅርታ ግን ከአሁን በፊት የሰማውን ነገር አይ ብዙ እኔ ማቀው ሌላ አብዬ ይፈቀዳል መዲናና መካ በስተቀር ይቀበራል ክርስቲያን እርግጠኛ ናችሁ ይሄን ነገር እርግጠኛ ነው ኦኬ እሺ መዲናና መካ በስተቀር አው ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ ማቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላቅም ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም እኔ እስከማቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው እዚህ ጋር ነገር ያለው ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል አይቻልም ለዛ እኮ መዲና ተጠየቅ ተቀበሩ ያለው መዲና በህግ እንዲ መዲና አንድ አስተርጓሚ ናት ከሷ አልፎ ኤጀንሲው መጠየቅ አለበት እኮ እሷም ታቅርባ ሬሳ ሰጥሎን ብር ይላኩ ብላ ያለችው የነገረችው የቤተሰብ እኮ እሷ ነች አስተርጓሚ ልጅ ሳይቻል መልክም ተቀርበው አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች ኤጀንቷን ቮይስ አድርጌላታለሁ እንጠብቅ ኤጀንቷን አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው ብዙ ሞቶ እንዲ ተጠፉ ብዙ ነገር አለ ኤጀንሲ ላይ ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል አንቺም ወጥሪና እንደውም ይውጣ ግልጽ ቆይ ኤጀንቷን እየላኩላት rakasi me haala keenya maal na dubbisiisi shawaaye wallahi እናትዮ ተንገላታች ሁለት ሞት ነው ንጉሴ ሙይትራ ካዛ ሁለት ሞት ነው አዱበተን ማዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች ሁለት ሞት ነው አስክሬኗ ወጥቶ ይላክላት Liga ko.
Ummanni Itoophiyaa guutuu sii dhaga'ee jira. Ummanni Itoophiyaa sii dhaga'ee jira sagalee kee biraa namnu abshir ishii jabaadhu. Ishi dogo. Ishi jiraashi darbu. Ishi nu jiraadhu ilmako. Du'aan ishee akkana qaqqabu adaraa sagalee naa godha. Wanti ishee saaxinii ishee akka qaqqabu ilmako. Wayne abbay. 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 አዩ ቶምቦይና ሰበራይ ሰብራ አርጎ አይዟችሁ አይዟችሁ። ተስፋዬ ስልኩ እንትን አይልም እናቴ። ተስፋዬ እንትን ይበል ለሙባረክ ይደውለት። የአባይነሽ ባለቤት ስልኩ የተሰጠኝ አይሰራም። ዋትስአፑም እየሰራ አይደለም። ሀቡ እሱ ነው ወክላ ያስጠው። እሱ ጋር አለ የሷ ኮፒዋ። ሀቢባ ወረቀቶች በሙሉ እኮ እኛ ጋር አለ። አሁንም አዎ ለሶስቱም ኤጀንሲዎች ይሄ ወንድሟም አለ። እናንተ የሰጣችሁት ውክልና የሚያስፈልገውን እንትን አዎ እኮ አስክሬኗ እንዲላክላችሁ ነው አይደለ? እናንተ የሰጣችሁት ውክልና ግን እነሱ ግን ውክልና እናንተ አስክሬኑ ላኩልን የሚል ውክልና ልካችሁ እነሱ ግን የተላከው እኮ አለ መስረጃም አለ እኮ ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ በቃ ከዛ በቀር እኛ ያጻፍነው ነገር የለም። ባለቤቷ አይታለ ባለቤቷ አንተ ወንድሟ ነህ ካለ ወንድሜ ባለቤቷ ጋር ነን እኮ አብረን ይሄንን ሁሉን የጨረስነው እኮ አብረን ነን። እኔ የሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱም ቁጥሮች ዋትስአፕ ላይ ቮይስ አድርጌያለሁኝ። ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ በደወል ይወብዱን ቀጥታ እንደውል በጣም ሰውን ይንቃሉ። ደውዬ ደውልልኝም ይጠሩልን። የኤጀንሲው ስም እዚህ ይጋለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። እሺ አልፋሪድ ነው። ቆይ ነው እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድነው ስሙ? እሺ ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ። የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩለት ለሙባረክ ይላክልኝ። እሺ እንልካለን። እሺ ክርስቲያን ኮኔክት ሳውዲ። እሺ አሁን ነው ምን ለሙቤ እንላክ? አዎ ለሙቤ ላኩ። ማነው ኻሊድ ክርስቲያን የሆኑ ሰው አይቀበርም እያሉ ነው ኮመንት ላይ። ምን ትያለሽ? ይቀበር አዙዬ መካና መዲና ላይ ብቻ ነው የማይቻለው። አሁን አቢባ እናትዮ እና ባልዮ ቤተሰብ አባት ያለው ሰው ልጄ አገር መታ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀበር ማለት ይገናኛል? ሰዎች አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እኮ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ልምጣና ሀቢባ ይቅርታ አንዴ። ይኸውልሽ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዚያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልእክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን
ለምንድን ነው እንደዚህ ሆነ ብለን እንደዛ ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክለታለሁ። እኛ ትቀበር የሚል አልጻፍንም። አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያልነው። ይሄንን ኬት እንዳመጣችና ያንን እንዳነበበች ሰላምም ቅድም እንደዛ ስታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም። ኬት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቀድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለኛ ይምጣልን ነው ያልነው። አቦ ሰምተሽኛል? አዎ ሰምቼ ካለሁ። ኔትወርካችሁ ትንሽ እየያዛችሁ ነው። ኔትወርካቸው እየያዛችሁ ነው። ኤጀንሲው ጋር ሳውዲ ቀጥታ ልደውል ነው። የቀጥታ ስልክ ከመጀመሪያም ጀምሮ የተናገረ ቃላት ሁሉ ውሸት ነው፣ ፌክ ነው የሰሩብን። እኛ ትቀበር የሚል ቃላት አልተናገርንም እያሉ ነው። ይሄው እናቷም ባለቤቱም አላለም። ጀነ ኤጋን ጅራኒ ና ዱፍትረን ፍሽ ጀደን ኤጋ ጅራ ከነጀቹን ቀሙ አክት ዱተስ አክት ኦፈንፍተስ ማለከታተ ወጅኑ ዱፉ ቀባ ምን እንደሆነች ራሷን እንዴት እንደሰቀለች እንደገደለች ተያይዞ አብሮ እንዲመጣልን ሬሳ እየጠበቅን እንጂ እንድትቀበር ፍቃድ አልሰጠንም እኮ። ደብዳቤው እኮ እጅ ላይ አለ እኮ። ደብዳቤው እኮ አስክሬኑ ይላክልን ነው የሚለውና ኤጀንሲው መጥቶ በዚህ ጉዳይ ምላሽ መስጠት አለበት። አንዴ ልደውል፣ እኔ ቢሮ ልደውል። ምክንያቱም በዋትሳፕ 2 ራይት ሆኗል እያዩ እየመለሱ ስላልሆነ እስኪ ዳይሬክት ልደውል። ለምን መልሳሉ? አይመልሱም። እና ሙቤ ዱጋ ዱበቹፊ ዋንቲ ኩን ጨልቀበራ ካሴ ዋንታ ረጋ ሶባ ሃዳ ከንረት ከን ዱበተሜ ማሌ ሃቲ ኩኒስ ነማ በከ ቡፈቴ ሬንፊ ሙጫቆቲ ናፋ ኔትወርካቸው እየያዛቸው ንገራቸው። ሙቤ ሲንቀባጅራ ኔትወርኪን ሲንቀባጅራ ቀጥተ መናባቴ ኦፊሽቲን አከ ቢሮ ቶፊና ጀፍኔ ኩኒ ቤከማ አከተ ሁንዲ ኬሰኑ በተኒ ሃዳ ከና ከገርጋርታኑ ከበጃኔ ንትን ሙባረክ እየደወልኩኝ ኤጀንሲው አያነሱ። ሳውዲ ቀጥታ እየደወልኩ እሺ ከናትየው ውክልና እንደገና ወስጄ ሊሂድ ወይስ ምን እናድርገው? ዝም ብለን ነው የምናየው ወይስ እንዲመልሱ? ይኸውልህ ስንት ኤጀንት መዲና ላከችልኝ። ራሷ መዲና አስተርጓሚያ የላከችልኝ የኤጀንት ቁጥር 1 2 3 ሶስቱንም አናገርኩ። ሶስቱም ደርሷቸዋል። 2 ራይት ሆነዋል፣ አልመለሱም። ሶ ፕራይቬሲያቸው ዝግ ስለሆነ ይዩት አይዩት ማወቅ አልችልም። የነሱ ቢዝነስ አካውንት ስለሆነ አውቶማቲካሊ ይመልሳል። ለምሳሌ የአንደኛው ኤጀንሲ ምን ይላል? ቴንክ ዩ ፎር ኮንታክቲንግ አብዱሰላም ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ ይላል። አውቶማቲክ ገና እኔ ሃይ ብዬ ስጀምር እና ቴንክ ዩ ፎር ዩር ሜሴጅ ዊ አር አንአቬሌብል ራይት ናው በት ዊ ዊል ሪስፖንድ አስ ሱን አስ ፖሲብል። ልክ ስናየው እንመልሳለን ይላል። ኦኬ ሶ እያዩት ይሁን አላዩትም ይሁን አደን ነው እንጠብቃለን። ቆይ ሌላም አሁን የዚህ ፕሮፋይል ላይ ኢንተርሊንክ ኤጀንሲ ኢትዮጵያ ኤጀንሲው ስሙ ኢንተርሊንክ ነው። ያው ኤጀንሲው አንተ ላክልኝ ሳይሆን
የራሱ የቢሮአቸው ዋትስአፕ ፕሮፋይላቸው ላይ ያስቀምጠውታል። ይሄ ነው ቢሮ የኢትዮጵያ። እንዴ ሙባረክ ሚውት ናት እኮ። እቺ መዲና ናት። አው ላክልኝ። መዲና ኤጀንቷ እሷ ናት። ውክልና ወሰደችው። አስተርጓሚዋ እኮ ናት የቢሮዋ። ላክልኝ። ምን አገባን? ማን ነው ሰዲያላት? ላክልኝ ልልክላት ነው። ፎቶ እንደሚለጠፍ መጣ ካላስረዳች ልነግራት ነው። ኧረ ቪዲዮ ስሪልን ነው ቢባዬ። እንዴ ኦፍ ኮርስ ሰራለው። እንዴ ቀልድ ነው እንዴ? ይሄ ነው ቢሮ ኢትዮጵያ ያለው ቢሮ ይሄ ነው የላካት ቢሮ። ኢንተርሊንክ ኤጀንሲ ነው ስሙ። ሶ ኢንተርሊንክ ኤጀንሲ አባይነሽን ከኢትዮጵያ ላካት። ቅድም በስልክ ያወራችው ቢሮ የምትሰራዋ ልጅ በደንብ የምታውቀው ነገር አለ። እጅሽን አውጭ አስር የምትለው ነገር አለ፣ ወይም ያየችው ነገር አለ። መናገር ፈርታ እኮ ምንም መናገር ፈርታ ሳይሆን ተባባሪም ልትሆን ትችላለች፣ አይታወቅም። ሰው እጅሽን አውጪ በአላ ልለምንሽ ከዚህ ውስጥ ምናምን እያለቻት ነበረ ልጅቷ። ያው ልኬልሻለሁ መታወቂያውንም። ዛሬ ኢትዮጵያ አይሰሩም። ኦኬ ምንድን ነው ቀኑ ዛሬ? ኢትዮጵያ እሁድ ነው። እሁድ ነው እንዴ ዛሬ? አዎ አይሰሩም። እሺ ሳውዲ ለምን አያነሱም? ኤጀንሲው በዚህ ሰዓት ዘግቶ ወጥቶ ነው የሚሆነው። አሁን አልችልም የምትለዋ አልችልም እኔ አሁን መምጣት የምትለዋ እቺ መዲና ማለት ነው። ማን ነው ውክልና ግቢበት? ኤጀንሲዎች ውክልናው ሰጂ ሲሏት ለምን ውክልና ወሰደች ታዲያ? ዛሬ መቅረብ ማችል ከሆነ ለምንድን ነው ውክልና ወሰደችው? ቆይ እሷ ሳውዲ እየኖረች ለምንድን ነው የኢትዮጵያ ቁጥር የምትጠቀመው? እኔ አሁን እሷን የሳውዲ ቁጥር ቢኖራት ዳይሬክት ልደውልላት ፈልጋለሁ። የምትኖረው ኢትዮጵያ የምትኖረው ሳውዲ የሳውዲ ኢቃማ እያላት ለምንድን ነው የኢትዮጵያ ቁጥር? በኢትዮጵያ ቁጥር ነው ከኔ ጋር ዋትሳፕ ላይ እያወራን ያለ ነው። ሶ የሳውዲ ቁጥር የላት። ሰላም መዲና፣ አሁን ኦንላይን መግባት ካልቻልሽ ችግር የለውም። የሳውዲ ቀጥታ ቁጥርሽን ላኪልኝ። አሁን ቀጥታ ልደውልልሽ ኦንላይን ገብተሽ ምላሽ መስጠት እስክትችይ ድረስ። የህግ ወደላኖች ይሄ እኮ ህጋዊ ቢሮ ነው ውዶች። የህገ ወጥ አይደለም። ህገ ወጥ ቢሮ አይደለም። መንግስት ላይሰንስ የሰጠው ቢሮ ነው። ሳውዲያን ይለያያል። ከኢትዮጵያ የላካት የሁላችሁ ተቀናጅተው ስለሚሰሩ ነው። ከኢትዮጵያ የላካት ቢሮ ስሙ እንትን ነው፣ ኢንተርሊንክ ነው። ሳውዲ የተቀበላት ደግሞ አልፋሪድ ነው። ስለዚህ እነዚህ ኤጀንሲዎች ምላሽ እንዲሰጡ ለዚች ነፍስ፣ ይሄ እቃ አይደለም የሰው ነፍስ ነው። ዝም ብሎ አይቀበርም ሰው። አስረዱኝ፣ ምን ሆና ነው? ኦኬ ጥሩ። እዚህ ጋር የምትመለከቷቸው እናት ልጃቸው አባይነሽ ትባላለች። ግን ስንት ጊዜ ነው የሰራችው? እናቴ እስኪ ንገሩኝ። ሙባረክ ጥያቄዎችን ጠይቅልኝ እና ኦሮምኛ አንተ በአማርኛ ተርጉምልኝ። ሙባረክ እኔ ቪዲዮ ከመስራቴ በፊት ፉል ኢንፎርሜሽን እፈልጋለሁ። ስሟ አባይነሽ ደሴ አባተ ነው ውክልናው ላይ እንዳነበብኩት። አዎ እሺ። አሁን እናትየው የምጠይቅልኝ ሙይቱን አብሬላቸው። አባይነሽ ሳውዲ አረቢያ ከሄደች ስንት አመቷ ነው? ይሄን ጠይቅልኝ። አባይነሽ ኤርገ ሳውዲ አረቢያ ደምቴ አገም ጌሴቲ ወጋቶ አንድ አመት ሳውዲ ከሄደች አንድ አመቷ ነው። እሺ አንድ ቤት ነው የሰራችው አንድ አመት ሙሉ። ማኑ መተኮ ኦጀታ ቱርቴ ሞ ማነጂ ጂራቴ ከታች የኢትዮጵያ ቢሮ መጠየቅ አለበት። ሁሉም ይጠይቃል። ከታች አሉ እየሰሙ አንድ ቤት ነው የሰራች ነበረችው። እሺ የስንት ወር ደሞዝ ልካለች? ሚንዳጂ ሜቃ ያርጊቴት የአንድ ወር
አንድ አመት ሙሉ የአንድ ወር ደሞዝ ብቻ አይደለም የወጋት እኮ ከወጋት የአንድ አመት ሁሉ የአንድ አመት ማለቷ ነው። የወጋት ሁሉ እርግጥ እሺ ቤቱ ተስማምቷት ነበር። መኖ ጂቻ አከሚ ናቴ ቆያ አፋን ኦሮሞቲ እና ደብሳስ ማንቺ ኦጂቺ ናቴ ረጀዳ ቱቴ ለኪ ነጨቀጨቁ መነት ነት ጩፋኒ ነወልቸኒ ናጄሱፍ ነት ገሙ ጀቴ ኦቦላት ደወለታ ቱርቴ ሊገሉኝ ያስፈራሩኝ ነው ናንታኔ ነጨቀጨቁ ይጨቀጭቁኛል እያለች እየተናገረች ነው። ጉያ ተኮ ነት ጩፋኒ ወልቸኒ አንድ ቀን ዘግቶብኝ ነው ያልኩት። ጉያ ተኮ ጩፋና ወልቸኒ አንድ ቀን ዘግቶብኝ ነው ያልኩት። አልገባኝም ማለት መጀመሪያ የጠየቁት ጥያቄ እኔ ቤቱ ተስማምቷት ነበር ወይ አመት ሙሉ ስትሰራ ነበር ጥያቄ ሙባረክ ወጋቶ ኮሮጀቱ ዱራን ማንና ተራ ጋሪ ደጀዳ ቱቴ ለጨቀጨቁ ነበር። በምን ጉዳይ ነው የሚጨቃጨቁ? ጉያ tokko immoo na ba'uu geessu natti cufanii talkan tokkoof guyyaa tokko cufaan oolee ይጨቀጭቁኛል፣ ይጣሉኛል። ምንም ተስማምቷት አይደለም እዛ የሰራች የነበረችው ለወንድሞቿ ስደውል ግቢና እውነቱን ተናገር እየተባልሽ ነው። እስኪ መዲና የምትባዩ 7 ቁጥር ጻፊ። 7 ቁጥር ካልክ ሁሉም 7 ቁጥር ይጽፋል። ችግር የለም። ኮዱን እኔ በዋትስአፕ ሰጣታለሁ። ካለበለዚያ ፎቶ አለጥፌ ቪዲዮ ሰራለሁኝ። ሁሉም የኢትዮጵያ ሕዝብ እነዚህን እናት እንዲፈርዳቸው። ምክንያቱም ውሻ አይደለችም፣ የሰው ልጅ ናት። እንዴት ዝም ብላ ትቀበራለች? እንደገና እውነት ታንቃ ሞተች ካሉ ለምንድን ነው ተሸፋፍኖ ወዲያው ድብስ ድብስ አለች እየተባለ ነው? እስኪ እንያት ቁጥር ስጫት። ከዛ ልኬላታለሁ፣ ፓስፖርቷን፣ ፎቶዋን ልኬላታለሁ። ሁሉንም ቆይ እሺ ኮድ ልስጣት። እዚህ ጋር እያስቀረህ ነው ምናምን የምትሉት እኔ እናትየውን ተክቼ ራሱ ማውራት እችላለሁ። ይቅርታ ቆይ የሰጠኋትን ኮድ ላንተም ልስጥክ እንድታስገባት ስታያት። እሺ ይሄንን ኮድ ስትጽፍ ካየካት ሙባረክ ዋትስአፕ ላይ አንዴ ቼክ አድርግ። ይሄንን ኮድ ስትጽፍ ካየካት አስገባት። ፕሮፋይልሽን ላኪ ብያታለሁ። የመዲናን ዋትስአፕ የሳውዲ ቁጥሯን ልካልኛለች። እንትና አህመድ ኮንታክት ላርጋት። ዳይሬክት ልደውልላት ለመዲና ቀጥታ። ቀጥታ ልደውል መዲና ጋር ኦኬ። አንድ የእናንተን ሚውት አድርጉት።
ሚውት አርጋቸው ሙባረክ አንዴ እየደወልኩ ነው መዲና እሺ ሚውት ይጎረዳ ቡዋን ጀኔ ሚውት ይጎረዳ አላ ኦልዴ ብትወቀሽ መታ እየጻፈች ነው እሺ ሙባረክ ቆይ በምን እናቃታለን ፕሮፋይሏን ካላከች ሚውት አቡ ወይስ አውቀሽ ነው እንዴ ለምን ሚውት የህዝቡ እየሰማ ነው እንጂ ማውራት ነው ኦኬ ትሬንት ሚየነቆይ ሌላ ነገር ምንም ከህዝቡ የሚደበቅ ነገር የለም ስታነሳው ላይ ነው ማለት እዚህ ጋር እነሱ ኔትወርክ ነቀላቸው ሲመጡ አስገባቸው አሎ ሄሎ አቡ ሃሎ መዲና ጤና ይስጥልኝ ሀቢባ ነኝ ሰላም አለይኩም ወአለይኩም ሰላም እንዴት አውቀሽ ሀቡ አልሽኝ እንዴት አወቅሽ ያከታለው ሚዲያ ላይ ከታተልሻለሁኝ እና አንቺ ነኝ በውስጥ ገብተሽ ብታወሪኝ ራሱ ሀቢብቲ ለኔ መቼም የሁለት ልጆች እናት ነኝ እንዳንቺ መቼ ወዴ እሺ እናቴ አስተርጓኒ ነው የኔ ወርቅ ልጆችን አላህ ያሳደግልሽ አሜን እኔ የሁለት ልጆች እናት ነኝ መሻክል አልፈልግም ያለውን ነገር ሪከርድ ለእናቷ መጽናኛ ራሱ ስልክ ከውስጥ እየደበቁ ስለተቀመጡ እንድትረዳ ስለፈለኩ ብቻና ብቻ ነው እኔ እንዲቆጥርብሽ አልፈልግም እኮ እንዳይቆጥርብኝ ነው ያማሬ እኔ ካርድ ሞልቼ እኮ ነው ከካታር ሳውዲ ድረስ ቀጥታምደው እኔ ላይቭ ላይ ገብቼ አላወራም ለምን አሁን ኤጀንቱን ቆጥርብሻለሁ ሹቢ ሀቢበት ገልቢ ኤጀንቱ ጋር አውሪው ኤጀንቱ አንዳቸው ገብቶ መልስ ይስጡ ማናቸውም ያውር ማሪ የውክልና ላይ እኮ ስምሽ ያለው እኮ ያንቺ ነው መዲና ምን ተዋጣን ሲሉ እኮ ነው አቡዬ እኮ ስለዚህ አንድ ሰው ውክልና ቆይ ይኸውልሽ ኸይር መስራት ዋጋ ያስከፍላል ትክክል ጎበዝ አላህ ይስጥሽ ዋጋ አንዴ ደቂቃ አያስከልቢ አንዴ እሺ ኸይር መስራት ዋጋ ያስከፍላል እሺ ተዋጣን ብሎ ኤጀንቱ ከኤምባሲ ጋር ተነጋግሮ ከፊሌን ጠይቆት ፓስፖርቴን ኢቃማዬን ተላከላቸው እኔ አላፈርበትም እኮ ወንጀል አልሰራሁም ሐራም አልሰራሁም እርግጠኛ ነኝ እኔ እሺ ወላሂ እኔ ዛሬ የሚፈራው የሚጫወተው አንድ በእኔ ጉዳይ ላይ ወንጀል የሚናገር ሁሉ አላህ ኸይር ጀዛውን ይክፈልልኝ ወንጀል አለብኝ ሰው ነኝ ሰው ሁሉ ማይሳሳት የለም ብለዋል እኔ ሌላ ወንጀል ካለብኝ ወንጀሌን ምህረት አላህ ያደርግልኝ በእነሱ አድርጎ ጀዛከላህ ኸይር ሁሉንም እኔ አንድም ሐርፍ ውሸት አልጨመርኩም ሚያለው ያማርኛው መዲና ካርድ እያለቀ ነው ለምንድን ነው ላይቭ ላይ መተሽ ማትመልሺው ምላሽ ምክንያቱሽ ምንድነው እኔ ላንቺ ከፈለሽ በውስጥ አውሪኝ እኔ ውስጥ ነገር አልወድም ምንም እኔ ያጠፋሽው ጥፋት ለምን አንቺ ውክልና ይኸውልሽ ማሪ ከኤጀንቱ በላይ እኮ ተጠያቂ አንቺ ነሽ ምክንያቱም የውክልናው ላይ ስምሽ ያለው አንቺ ነው ሹፊ ኤጀንት ሀቢባዬ አቡ ወይ ኤጀንቱ ተዋጣን የምንወከለው ማን ይሻለናል ስለዚህ ልክ ውክልና የወሰደ ሰው ይኸውልሽ መዲና ውክልና የወሰደ ሰው መልስ የመስጠት ግዴታ አለበት ውክልና ወስደሻል እኮ እናቴ ይሄ እኮ የሰው ነፍስ ነው እኮ ዕቃ እኮ አይደለም ስለዚህ ውክልና እስከወሰድሽ መተሽ እዚህ ጋር ለቤተሰቦቻቸውና ለህዝቡ ምላሽ መስጠት አለብሽ ጉዳዩን ማስረዳት አለብሽ ቤተሰቦቿ እዚህ ጋር ህዝብ ፊት ምላሽ እንድትሰጫቸው ይፈልጋሉ እናትየው እዚህ ጋር መተዋል ህዝብ እኮ ነይና እዚህ ጋር አሁን ምላሽ ስጫቸው ለእናትየው ኦሮመኛ አለ ሹፊ ቤተሰቦቿ በኦሮመኛ ስለሚችሉ አንቺ ለምንድን ነው እዚህ ጋር መምጣት የፈራሽው እኔ ፊት ለፊት ላይ ወጥቼ መናገር አልፈልግም ለምን ምክንያቱ ምንድን ነው ንጹህ ሰው ይኸውልሽ ንጹህ ሰው ምንም የሚያስፈራው ነገር የለም ገባሽ መተሽ እዚህ ጋር ቪዲዮ አታበሪም በድምጽ እኮ ነው የምትመልሺው ምንድን ነው ያስፈራሽ ለምን ትሸሻለሽ እሺ ኤምባሲ ከፖሊስ ጋር አውርቶ ረስሚ የሆነ ወረቀት ሙሉ መረጃ ልኬላቸዋለሁ ውሸት ነው እሱ አላልንም ልጃችን ትቀበር አላልንም ልጃችን እኛ ያልነው ልጃችን አስክሬኗ ይላክልን ነው ታዲያ ሳትል ለምን ተቀበረችሽ ውክልና የተሰጠሽ ላንቺ የልጃችን አስክሬን ይላክልን ነው የቀበረው ፖሊስ ነው እኮ ፖሊስ ያለ ቤተሰብ ፍቃድ የመቅበር መብት የለውማ ቤተሰብ ላኩልኝ እያለ ፖሊስ ታዲያ አንቺ ለምን ውክልና ወሰድሽ ለዚህ ብቁ ካልሆንሽ ኤምባሲ ሄደሽ ጉዳዩን ለማስጨረስ ብቁ ካልሆንሽ ካላወቅሽ ለምን በማታውቂ ነገር ውክልና ትወስጃለሽ ማሪ እሺ ለአስክሬን 6000 ሪያል ላኩት ያልሽው ድምፅ ያደረገኝ የነበረው ኤጀንቱ ነገባሽ አንቺ ሞሽ ያለሽ ሰው አተናለ ማንኛውም ሰው አይዲ የተወደደ ያለው ብቻ ብሎ
እኔን ያታለለኝ ኤጀንቱ ነው። ኤጀንቱ ስላታለለሽ ኃላፊነቱን ወስደሽ ኤጀንቱን ልታመጪ ይገባል። ያንቺ ፎቶ ከመለጠፉ በፊት አንደኛ። ሁለተኛ ነገር ደግሞ መዲና አንድ አዳምጪኝ። እንዴ ካርዱ የኔ ነው። እኔ ካርዱን ሞልቼ የደወልኩልሽ። አዳምጪኝ። አንቺ ብቻ ነሽ እያወራሽ ያለሽው። አንደኛ ኤጀንቱን የማቅረብ ኃላፊነት አለብሽ፣ ኤጀንቱ አታሉኛል የምትይ ከሆነ። ሁለተኛ ነገር ደግሞ ማለት ነው አንድ ሰው ለማይችለው ነገር ኃላፊነት አይወስድም። ሶስተኛ አስክሬኗን 6000 ብር ለአስክሬን ለሬሳ ሳጥን 6000 ሪያል ላኩ ያልሽበት ድምጽ አለ እኔ ጋር የተቀዳሽ ተልኳል እኮ አካውንት ቁጥር እኮ ተልኮላቸዋል። ታዲያ እኮ ለአስክሬን 6000 ሪያል እንድትጠይቂ የጠየቀሽ ማን ነው? ከቤተሰቦቿ ማን ያዘዘሽ? ያንቺ ድምጽ አይደለም? ልክፈትልሽ እዚህ ጋር ሀቢባዬ። እቺ ልጅ አካውንት ቁጥር የተላከበት በአባይነሽ እንትን እንደሚወጣ ሙሉ ፎርም ወረቀት አለ እኮ። አንቺ ማን አዞሽ ነው ለነሱ ለቤተሰቦቿ የአስክሬን ሳጥን መግዣ 6000 ሪያል እንዲያስገቡ የጠየቅሻቸው እኮ ነው ጥያቄ። ማን ብሎሽ? ለማን አስገባዋለ? እኔ ለቤተሰቦቿ በራ የ6000 ሪያል ሳጥን የሚገዛበት ቦታ ደርሷል። ከዚህ በኋላ የሚቀጥለው ወደ ኢትዮጵያ የሚመጣ ስኬት ብቻ ነው የቀረው ያልኳቸው። ታዲያ እንደ ሪያል አስገቡ አይደለም በጣም ጥሩ ሪያል ሳጥን መግዣ ቦታ ደርሷል። ከዛ አካውንት ነምበር ተላከላቸው። ምንም የተቀናበረ ነገር የለም። ከቅድስት ጋር ስታወሩ ቅድስት ሪከርድ አድርጋሽ ነው አሁን እየነገርኩሽ ያለሁት። አካውንት ቁጥር የተጻፈበት እሺ። መዲና ካርዱ ሊዘጋብኝ ምልክት እየሰጠኝ ነው። ነይና ቲክቶክ ላይ ምላሽ ትችይ። ካለበለዛ እንደላኩልሽ ዋትስአፕ ላይ ፎቶሽ፣ ፓስፖርት ኮፒሽ፣ አይዲሽ ሁሉ ነገር አለ። ሰው ፎቶሽ ከመለጠፉ በፊት መተሽ ቪዲዮ ሰጣሪ ምላሽ መስጠት የምትፈልጊ ከሆነ ምላሽ ትችይ። ካለበለዛ ፎቶሽን ለጥፌ ቪዲዮ ሰራለሁ። ኤጀንቱ አታለለኝ ያልሽው ተባብራችሁ ካልሆነ ኤጀንቱን ታጋልጫለሽ፣ ኤጀንቱን ታመጫዋለሽ። ኤጀንቱን የማምጣት ግዴታ አለብሽ። ቁጥሩን መስጠት ብቻ አይደለም፣ ቁጥሩን ብቻ መስጠት አይደለም ማሪ፣ ማምጣት አለብሽ። ደውለሽ አንቺ ልታመጪው ይገባል። ለምን አንቺ ነሽ ውክልና ፈርመሽ ኃላፊነት የወሰድሽው። አንድ ሰው ኃላፊነት ሲወስድ ቮይስ አድርጌላቸዋለሁ፣ እየመለሱ አይደለም። ተነጋግራችሁን የሰጠሽኝ ቮይስ አይመልሱም። ደወልኩኝ አይመልሱም። ደወልኩ አይመልሱም። ቁጥራቸውን እንደሰጠሽኝ ነግረሻቸዋል። ለዛ ነው የማያነሱት እኮ። እንደዛ ካደረጉሽ ኃላፊነቱን ውሰጂና አምጫቸው። የማምጣት እነሱን አንቺ ኃላፊነት አለብሽ እኮ። ታዲያ እሺ ያንቺ ፎቶ ሲለጠፍ እነሱ ይመጣሉ። ያንቺ ፎቶ መዲና ኖ ትመጭና አንቺ ለቤተሰቦቿ ማስረዳት ኃላፊነት አለብሽ። አምነውሽ ውክልና እስከሰጡሽ ድረስ አምነውሽ የልጃችንን አስክሬን እንዲላክ እንድታደርጊ ብለው ስምሽ ተጠቅሶ ፈርመሽ ውክልና ወስደሻል። ለወሰድሽው ውክልና ኃላፊነት ሊሰማሽ ይገባል። ቤተሰብ አምኖሽ ነው ለአንቺ ኃላፊነት የሰጠሽ። ግን ተቀበረ የነበረ ኤጀንትና ኤምባሲ ተነጋግረው ነው እኮ። አንቺ ውክልናው ብቁ ካልሆንሽ አስክሬኑን ለማስላክ ብቁ ካልሆንሽ ለምን ከቤተሰብ ውክልና ትወስጃለሽ? ለምን ስምሽ ይሰፍራል ውክልናው ላይ? ለምን? ይሄ እኮ ትልቅ ኃላፊነት እኮ ነው። ይሄን ነገር ይችላል አይችልም ብሎ ማረጋገጥ የነበረው እኮ ኤምባሲ ወይም ደግሞ ኤጀንቱ ነበር። እኔ አላውቅም። አንቺ ኃላፊነት ወስደሽ አንቺ ስም እኮ ነው ያለው እዛ ላይ እንዴ። መዲና እኮ ነው ያንቺ ስም እኮ ነው የተባልሽውን ዝም ብለሽ ታደርጊያለሽ። አሁን ገድያለሁ የሚል ወረቀት መጥቶልሽ ፈርሚ ብትበይ ትፈርሚያለሽ። እንዴት አንድ ሰው የማይችለውን ነገር አለማወቅ ከተጠያቂነት አያድንም። ማሬ አለማወቅ ከተጠያቂነት እኮ አያድንም። አሁን አንቺ ለምንድን ነው እዚህ ጋር መተሽ ምላሽ መስጠት የፈራሽው? እሱን አስረጅኝ። እሱን ብቻ መልሽልኝ። ለምን የሰጣሁት ሪከርድ ሙቤ ጋር አለ። ጥያቄውን መልሽልኝ። ለምንድን ነው እዚህ ጋር መተሽ እናትየው አሉ? ለምንድን ነው እዚህ ጋር መተሽ ለእናትየው ምላሽ መስጠት የፈራሽበት ምክንያት ምንድን ነው? ባጭሩ ምንድን ነው? ካልፈራሽ ነው ውስጥ ሌባ ነው ውስጥ የሚሄደው። እኔ ሌባ አይደለሁም በውስጥ የማወራው። ስለዚህ አንቺ ንጹህ ሰው ከሆንሽ ማሬ መተሽ እዚህ ጋር ለእናትየው ጥያቄ ሲጠይቁሽ እያንዳንዱን ጥያቄ ለእናትየው በትህትና የመመለስ ኃላፊነት አለብሽ። አምነውሽ ውክልና ለአንቺ የልጃቸውን አስክሬን ከሳውዲ አስጨርሰሽ እንድትልላቸው። እንደገና ሳውዲ ደግሞ ትኩስ ሬሳ ቢሮ ውስጥ የሞተ ሬሳ የሞተች እህታችን ዝም ብሎ ሸፋፍኖ አይቀብርም። አስክሬን ሳይመረመር ቤተሰብ ሳይፈቅድ እንዴት ነው በ20 ቀን ውስጥ አድበስብሶ የሚቀብረው? በምን ምክንያት? በዛ ላይ ከቢሮ የተላከው ቪዲዮ ተንበርክካ ሽንት ቤት ውስጥ ሰው ተንበርክኮ ይታነቃል። እዚህ ጋር ባለ ገመድ
ማለት ማንም ሊያምን የማይችለው ነገር ሰው ጉዳዩ እንዲጣራ ልጅቷ ፍትህ እንድታገኝ ቤተሰቦቿ ምላሽ እንዲሰጣቸው ካልተባበርሽ አንቺም ያውነሽ ማለት ነው። ሀቅ እንዲወጣ ማትተባበሪ ከሆነ ቅድስት ስታወራሽ እጅሽን ከዚህ ውስጥ አውጪ በአላህ እጅሽን ከዚህ ውስጥ አውጪ በአላህ ትያለሽ ደጋግመሽ ቮይሱ ላይ ለምንድን ነው እጅሽን አውጪ የምትያት? አንቺ ልላክልሽ ዋትሳፕ ላይ ቅድስት ሪከርድ ያደረገች ላኪልኝ። ቅድስት እኮ ያወራችኝ እኔ ያክስቷ ልጅ የሰፈራቸው ልጅ የምታወራኛለች ሌላ ቅድስት የምታወራኛለች ቅድስት የምታወራ አሁን ልላክልሽና ያው የራስሽ ድምፅ ራስሽ ስለ 6000 ሪያል ስለ አስክሬን መላኪያ ምታውሪው ራስሽ አሁን አንቺ እኮ ገንዘቤን እየጨረሽብኝ እዚህ ጋር መተሽ ወረቀቱን ልላክልሽና ወረቀቱን ማንበብ ትችያለሽ እኮ ሙሉ ዶክመንቶች አሉ እኮ ይሄ ወረቀት መዲና ካርዴን አትጨርሽብኝ ነው እዚህ ጋር ባይ እንዴ 10 ደቂቃ አወራሁትኝ ከካታር ሳውዲ ድረስ ደውዬ የኔን ካርድ ተጨርስና ታደርቀኛለች። ይኸው ከቅድስት ሪከርድ ያደረገችሽን ልላክልሽ። ቆይ ሀቡዬ አንድ ነገር ማስረዳሽ እቺ ሴትዮ ማለት ነው እቺ ልጅ ማንም ሰው እናትየውን እንዳየሻት ነው ውክልና ሰጠቻት። ልንገርሽ እኔ ድራማውን ማለት ነው። አሁንም ቢሆን የኢትዮጵያ ሕዝብ በተለይ መዳም ቤት ያላችሁ እህቶች ይሄን ነገር ዝም ማለት የራሳችሁ ሞት እንትን ማለት ነው። እውነቴን ነው የምላችሁ ማለት ነው። ውክልና እቺ እናት እቺ ልጅ አታውቃትም። ቢሮ ግድያው ስላለ ወይ መዳም ገላት ተነስታ ወደ ቢሮ ወስዳ ብር ከፍላቸው የሆነ ድራማ ነገር አለ። ለዛ ተብሎ እቺ ወይ ሳታውቅ ገብታበታለች ወይ ያወቀች ገብታበታለች። ግን ተጠያቂነት እየወሰደች ያለችው ደግሞ እቺን ነው የማውቀው ማለት ነው። ለምን ውክልና ሰው ለማያውቀው ሰው እንዴት ይሆናል? እስኪ አስብ። ውክልና ማለት ቀላል አይደለም። እኔ ጓደኛዬ እኮ ዱባይ ያሉ ድብን ህዝብ ያውቃል። ጓደኛዬ የገሌ ልጅ ሞቶ በአንተ ግሩፕ ውስጥ 500 ሰው ያለበት ግሩፕ ውስጥ ብር እየተወጣ ሙባረክ በቃ አንተ አለክ ጓደኛ ነው የሞተው ውክልና ውስጥ ሲል በፍጹም ብዬ ግሩፕ ለቅ ይወጣው። ለምን የማላውቀው ነገር ዘው ብዬ ውክልና ወስጄ ፖሊስ ጣቢያ ለፖሊስ ጣቢያ መሄድ ፈራው። ዱባይ ስለማላውቅ ማለት ነው። ስለዛ ችግር በጣም ችግር አላት። ሳትለመን ነው እኮ እቺ ልጅ የመዳም ቅመም ከሆነች ሳታቅ ገብታበት ይሆናል። አሁን ደግሞ የሆነ ያወቀችው እኔም እኮ ሙቤው ልተረድቻታለሁ። ሳታቅ ገብታበት ከሆነ ኤጀንቱን አሳልፋ መስጠት አለባት። ለኛ መሸሽ የለባትም። መደንየው ለልጆች እናት ነኝ እኔ ችግር አልፈልግም ምናምን ብላ ነው ገና ጉዳዩን የጀመረችው። ደግሞ ገና ስልኩን ስደውል የቀጥታ ስልኬን ማንም አያውቀውም። እኔ ዘግቼ ነው ማስቀምጠው። እንደዚህ ችግር ሲኖር ኤምባሲዎች ምናምን መደወል ሲኖርብኝ ብቻ ነው ስዊች ኦን ማድረገው ማበራው። ገባችሁ? ይሄንን ስልክ የቀጥታ ስልኬን አብርቼ እንደደወልኩ አንስታ አሉ ሀቡ አለችኝ። ሀው ሺ ነው የኔን ቀጥታ ቁጥር ማንም አያውቅም። ላይቭን እየተከታተለች ነው መግባት ነው የፈራችሁ። አንቺ ንጹህ ሰው ከሆንሽ ምን አስፈራሽ? አንቺ ንጹህ ሰው ከሆንሽ ገብተሽ ለእኚህ ምስኪን እናት ምላሽ መስጠት አለብሽ። የሰው ነብስ እኮ ነው የሞተው ማለት የድመት ወይ የውሻ የእንስሳ አይደለም። የሰው ነብስ እንዴት እንዲህ ይረክሳል? አንደኛ ቪዲዮን አይታችኋል አይደለ? ልጅቷ ተንበርክካ ሰው እንዴት ተንበርክኮ ራሱን ያጠፋል? የማይመስል ነገር ተንበርክካ ሽንት ቤት ገላ መታጠቢያ ቆማችሁ ብትታጠቡበት አለ አይደል? ቢሮ ውስጥ ሽንት ቤት ውስጥ ተንበርክካ ከዛ የውሃ ማሞቂያው ብረት ላይ በሻርፕ ታስሮ እንደዚህ ፊቷ ወደ ግድግዳው ከዛ ገቡና 2 ሴቶች ሆነው ድራማ ወይኔ ምንድነው ወይኔ ምናምን እያሉ ቪዲዮ ቀረጿትና ስኪና አምጪ ቢላ አምጪ ምናምን ብላ አንዷ ሻርፑን ቆረጠችው። በዛ ስስ ሻርፕ እንዴት ነው ተንበርክካ እንዴ? ሰው እኮ ሲሰቀል እኮ ተንጠልጥ እግሩ መንጠልጠል አለበት እኮ እንዲሞት። ከዛ ቪዲዮ እየቀረጹ ተነጋግረው ገብቶ ቪዲዮ እየቀረጹ አሻራ እንዳይወጣ ፌስታል እጃቸው ላይ አድርገው ሻርፑን ቆረጡት በቢላ እየቀረጹ። ሰው ታንቆ ቢሞትና ሽንት ቤት ውስጥ ቢያጋጥማችሁ ፖሊስ ነው የምትጠሩት፣ አትነኩትም። እንደዚህ አይነት ድፍረት ሻርፑን መቁረጥ ምናምን የለም፣ እንደዚህ አይነት ፈጣጣነት። ከዛስ ጉዳዩ ተደባብሶ ልጅቷ በ20 ቀን ውስጥ ትኩስ ሬሳ ተቀበረች ተባለ። ቤተሰቦቿ ሬሳዋን ላኩልን እያሉ ደብዳቤ ልከው ላኩልን ብለው እንደዚህ እንዲህ ሰው እንዲተንበርክኮ ይሞታል። በእናታችሁ ይውልኝ ይሁት። ሻርፑ ደግሞ ያለበትን ርቀት እዛው በዛው ይሁትማ። ሻርፑን ይሁት። ቆራጯ አንድ እጇ ላይ ፌስታል ጠብልላለች፣ በዛኛው እጇ ይሁት። ይሄ ነው ሰኻኑ እንግዲህ ውሃ ማሞቂያው። ገላችሁ ውስጥ ታጠቡ ውሃ የምታሞቁበት ይሄ ነው። እዚህ ጋር ነው
እስቲ የሆነ ነገር ልበል ቀደም ስለሰማሁ። እሺ እሺ ሁላችሁን ሰላም ብያለሁ። ሙባረክ ቴንክ ዩ። ይሄ ብዙ ነገር የሚያሳይ ነገር ነው። አንደኛ የሰው ልጅ ጣር ሲይዘው መሞት ቢፈልግ ራሱ መዳን ነው የሚፈልገው። ይሄ ሪያሊቲ ነው። ለዛ ነው የሚንጠለጠለው። ለምን መዳን ቢፈልግ እንኳን ቀና እንዳይል ማለት ነው። እቺ ልጅ ጣር ሲይዛት ቀና ብትል ትድናለች። አለቀ። ጣር ሲይዝ ማንም ሞትን አይመኝም። ሞትን የሚመኘው መጀመሪያ መከራውን በሚያስብ ሰዓት ነው። ስለዚህ እንደዚህ አይነት አሟሟት የለም፣ ውሸት ነው። ምንድነው ለዚህ ሁሉ መከራ ግን እኔ እስከሰማዋችሁ ድረስ ያቺ አንድ ልጅ ምን ገብታ እንዳወራችሁ ኤምባሲ ውስጥ ሄዳ የተመለሰላት መልስ እኔ ይሄ ኤምባሲ በመንግስት እንደገና መፈተሽ አለበት። የሳውዲ ኤምባሲ የሆነ እዛ ውስጥ በጣም በወንጀልና በጉቦ የተበላሹ ሰዎች ይኖራሉ ብዬ ነው የማስበው። ለዚህ ደግሞ መፍትሄ የሆነው ምንድነው የህዝባችን መከፋፈል፣ እርስ በርስ መጨካከን፣ ለሌቦች እንደ ልብ እንዲጫወቱብን ሆነናል እና በተለይ አረብ ሀገር ያሉ እህቶቻችን እየተጎዱ ያሉት በዚህ ነው። አዶኖ ህዝቡ ወደ አንድ መጥቶ ነገሮችን አንድ መስመር ቢያስይዝ ደስ ይለኛል። ግን ይሄ ኤምባሲ በተለይ የሳውዲ ኤምባሲ እኔ የምማቃቸው አንዳንድ ነገሮች ስላሉ በጣም መፈተሽ ያለበት ነው። በጣም ከደላሎች ከዚህ ከተለያዩ ነገሮች ጋር በጣም የተሳሰረ ነው እና አዶኖ እንዴት አድርገን በጣጥሰን እንደምናወጣ ይሄን አላውቅም። ይሄኛው ግን እቺ ልጅ ተገላ ድራማ ነው የተሰራባት። መኩ ቤተሰብ እኮ አስክሬኗን ላኩልን ምንም እኮ አላሉ። እሺ አስክሬኗን ላኩልን፣ እጃቸው ሲገባ ሀገር ቤት ሊያስመረምሩ አስክሬኗን ላኩልን ሲሉ ያለ ቤተሰብ ፍቃድ ኤምባሲ ፍቃድ ሰጥቶን ቀበር ነው እኮ ነው የሚሉት ቢሮ። ኤምባሲ መጣ ያለ ቤተሰቦች ፍቃድ የኔን አስክሬን መቅበር። አሁን እኮ ኤምባሲ ዋናው ጋር ብትገቢ ዋናው የሚያውቀው ነገር ላይኖር ይችላል። ግን እዛ ውስጥ ያሉ ሰዎች አሉ በቃ በጣም ከነዚህ ጋር አብረው ተሳስረው ድህነታቸውን በድሃው ህዝብ ህይወት ላይ የሚፈርዱ ድህነታቸውን ነፃ መውጣት የሚፈልጉት ይሄን ድሃ ምስኪን ህዝብ በመጠቀም ነው እና አዶኖ መዘመት ካለበት መዘመት ያለበት ሳውዲ ኤምባሲ በጣም ከላይ እስከታች መታየት አለበት። ደፍረው እንደዚህ አይነት ሪስክ በሰው ነፍስ ይወስዳሉ ማለት ይሄ ማን አለብኝነት ነው? ማን ይጠይቀናል እኮ ነው። እንዴት ፍቃድ ይሰጣሉ? አንዲት ነፍስ አስክሬኗ ሳይመረመር እንድትቀበር ኤምባሲ እንዴት ፍቃድ ይሰጣል? ዋናው ደግሞ ሳያቅ ማህተም ምናምን ፊርማ ምናምን ይካሄዳል። አክቹሊ ይኸውልሽ ራሷን ገላ ቢሆን ምንም መብት የላቸውም ከዛ ላይ የማውረድ ምንም አይነት መብት የላቸውም። ፖሊስ ነው የሚጣሩት። ፖሊስ አባዲና አሻራ አንስቶ ምን ተብሎ ቦታው በደንብ ታይቶ ከዛ በኋላ ነው ኢቭን ፖሊሱ እንደመጣ እንኳን አንገቷን ከዛ ላይ ሻሹን አያነሳ። ገብቶሻል? ለምን ቀድማ የሞተች ከሆነች መታወቅ ስላለበት ያ ክሩን ገመዱም ይሁን ሻሹ ባለበት ቦታ እያለ ፎቶ መነሳት አለበት። ዝም ብለ ብድግ ብሎ የሚወልቅ ነገር የለም እና ይሄ በቃ ማሞኘት ነው። እናትየዋን ብቻ ማሳመን ነው የተፈለገው እና ሳውዲ ኤምባሲ ውስጥ ኮኔክሽን ስላላቸው በቃ በዚህም በዛም ብለው ወረቀት አውጥተው መቅበር ይሄ ነው የመጣውና እዚህ ላይ ቀደምም ይቅርታ አቋርጬ የወጣሁት ስልክ መጥቶብኝ በጣም የስራ ጉዳይ ስለሆነ ነውና ይሄ ለዚህ ለሐሳብ ላለመስጠት ፈልጌ ሳይሆን አይቼ አሞኝ ነው የወጣሁት። ኤኒዌይ እስቲ አይ ዶንት ኖ መደረግ ካለበት ኤምባሲዎቹ ጋር ከዋናዎቹ ጋር መነጋገር እና ታች ያሉት በሙሉ መመርመር አለባቸው። የሳውዲ በተለይ ሳውዲ እጃቸው በጣም የተበላሸ እና ያንን ብታረጉ ጥሩ። በጣም አመሰግናለሁ መኩ። ቅድም ሲወጣ አቢባ ወላሂ ቅር አለኝ። ለምን በእንደዚህ አይነት ነገር ላይ ሐሳብ ሲሰጥና በተለይ ለሴቶች አረብ ሀገር ላሉ ሴቶች ድምጽ ሲሆንና ሲናገር ነው የምሰማው። ለምን ወረደ የሚል እውነቴን ነው ወላሂ አልዓዚም ተሰማኝ። ለምን ወረደ መኩ ዛሬ ለምን ድምጽ አልሆነም የሚል ነገር እንኳንም ተመለስከልን። ይሄው ሐሳቡ ይሄን ይመስላል። እኛ አረብ ሀገር ላሉ እህቶቻችን ሌላ ነገር ማድረግ አቅም ባይኖረንም ሞቶማ መጣል የለባቸው። እንዴት እንደሞቱና አስክሬኑ ቤተሰብ ለፈለገው ባለን እንሸኛለን። እኔ ኃላፊነቱ ወዛለሁ። እኔ አሁንም ቢሆን ተስፋ እየቆረጥኩ አይደለም። አቡ ጠንከር ብለሽ ያዥልን። እዚህ አምባሳደር ጓደኛዬ ነው አናግረዋለሁ እንጂ እንዲተባበረን ማለት ነው። ሌላም ቦታ የምናውቃቸውን አምባሳደሮች በስልክም በምንም እናናግራለን፣ የሳውዲንም ማለት ነው። ይሄ የተሰራባት ድራማ ውጭ ለውጭ እንደዚህ እያለቀሰች
አስክሬኗን ስጡኝ። አስክሬን መቀማት እቺ መዳም ቤት ያለች አንድ ነገር ደግሞ መልእክት መጥቷል። አቡዬ መዲና መታ ምላሽ መስጠት አለባት። ፎቶዋን አድርገው ባክግራውንድ መዲና መታ የቅድሙን ድምፅ ክፈቺ አለችሽ። የሆነ ሰው ስም አትናገሪና አለችሽ። ድምፁ የላከችልሽ ልጅ መሰለችኝ። ድምፁን ክፈቺውና በደንብ እስኪ አዳምጪው። ቢሮዎቹ ሚዲያ ላይ እንዳትወጣ አስፈራርቷል የሚል ነገር አለው ነው ምናምን የምትለኝ። ድምፁን እናዳምጣው። እኔ እኮ ሳወራት እኮ ገባኝ እንደፈራች። የሁለት ልጆች እናት ነኝ፣ ችግር አልፈልግም ምናምን። ታዲያ እሷ ችግር ባለመፈለግ የሰው ሬሳ እንደ ድመት ሬሳ ዝም ብሎ መቀበር አለበት እንዴ? እንዴ ይኸውላችሁ አሁን እኮ ይኸው መታሰብ ያለበት ሬሳውን ስጡን አይደለም። ለምን እቺ ልጅ ሞተች ነው ዋናው ጥያቄ መሆን ያለበት። ግን ሰዎች ሬሳውን አውጥተው መስጠት አለባቸው ለቤተሰብ። ቤተሰብ ኢትዮጵያን ጥቁ ያስመርመር። እናትዮ ያለችው ምንድነው በኦሮምኛ እኔ ቤት ልጄ እንዴት ነው የሞተችው በማለት ነው አስክሬኗን ያጣሁት። ስለዛ አስክሬኗን ብቻ ስጡ። አሁን ገባል? ያ ጥያቄ ነው ልጄን እንዳጣ ያደረገኝ። ለምን ሞተች ብለው ስለጠየቁ እኮ ነው ያልተላከላቸው። ዝም ብለው ታንቃ መሞቷን ቢያምኑና እናትየው ያመኑ አስመስለው ዝም ብለው እሺ ብለው አስክሬን ቢጠይቁ ኖሮ አስክሬኑ ምናልባት ይላክላቸው ነበር። ግን ማስመርመር ፈልጋለሁ ልጄ በምን እንደሞተች አምጡ አስክሬኗን ስላሉ እኮ ነው አውቀው ቶሎ እንዳያልቅ ጉዳዩ አድርገው 20 ቀን ስለሞላው የሳውዲ መንግስት ቀበረው የሚል በ20 ቀን ትኩስ ሬሳ ሳይመረመር ምንድነው መሰለሽ ቪዲዮ ላይ ታዩት ልጆች ተይዘው መመርመር አለባቸው። እዛ ድረስ ነው መጠየቅ ያለበት። ኤግዛክትሊ ሻርፑን የቆረጡት ስኪናምጪ ቢላምጪ እንዴት ነው ይታነቀ? ሰው አይፈሩም እንዴ? ሰው ታንቆ ሽንት ቤት ውስጥ ተንበርክካ ታንቃ ራሳቸውን የገደሏት እኔ ይቅርታ አድርጉልኝና ራሳቸውን የገደሏት እንጂ ማንም ሰው በተለይ አይ ዶንት ኖ የሬሳ ልምድ የሌለው ሰው እኔ አንድ ነገር ልንገራቸው። ያኔ ተማሪ ያለው ትምህርት ገና እንደጨረስኩ ሬሳ ሳይ 2 ቀን 3 ቀን ምግብ አልበላም። የፈርስ ታይም ያየው ጊዜ አንዴ በጣም ነው የሚያስደነግጠው። እነዚህ ሰዎች እኮ ልምድ አላቸው ማለት ነው። በዚህ ደረጃ ቢላዋ አንቺ ልቁረት ጅኒ ምናምን መጀመሪያ ቀን ከሆነ እንደዚህ በዚህ አይነት ህይወት ውስጥ ያላለፉ ከሆኑ ድንጋጤ ነው የሚመጣው። ፖሊስ ጋር የሚያስደውለው መንቀጥቀጥ ነው ምናምን ነው እንጂ ሬሳ ማየት ራሱ እኮ ከባድ ነው። ፈርስ ታይም እነዚህ ሰዎች በጣም መያዝና መመርመር አለባቸው። በጣም ልምድ ያላቸው ብዙ ነገር ያደረጉ ናቸው። ይቅርታ አድርጉልኝ እና ክሱ ወደ እነሱ መዞር አለበት ብዬ ነው የማስበው። ሙባረክ የምታውቀው ሰው ካለ ክስ ነው መከፈት ያለበት እና ተይዘው መመርመር። ህጋዊ ነኝ እዚህ ሀገር ወደ ሳውዲ ሄዳለሁ። አቢባ ህጋዊ ወረቀት ቤተሰቦቹ እንዲልኩልኝ እነግራለሁ። እዛ ያሉትንም አምባሳደሩንም አውቀዋለሁ በቅርበት ሌሎቹንም ማቃቸው አሉ። ኮሚኒቲዎችም ጓደኞች ናቸው። እጄ ምን አይነት ህግ እንደተፈጠረና ምን አይነት አዲስ ህግ ሳውዲ አረቢያ በተለይ እዚህ ያሉ ህዝቦች 15,000 ይታዘበኛል። ሳውዲ አረቢያ ላይ የፈለገ ቦታ ቢሞት ቤተሰብ ይቀበልልኝ ካላለ 5 ዓመት ነው ተላጃ ውስጥ የሚቀመጡ። በፍጹም አይቀርም። ማንነት ከሆነ ይውላችሁ ቤተሰብ የሌለው ከሆነ የሳውዲ ህግ ቤተሰብ የሌለው ስሙ ማይታወቅ ቃማ የሌለው መንገድ ላይ በባህር የመጣ ሞቶ ከተገኘ 6 ወር ነው ፍሪጅ ውስጥ የሚቀመጠው። ከ6 ወር በኋላ ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት በለድያ ማዘጋጃ ማለት ነው ራሱ ይቀብራል። ጠያቂ የሌለው ስም የሌለው መንገድ ላይ የሞተ አስክሬን ዜግነቱ ስሙ ማንነቱ ካልታወቀ አንስቶ ፖሊስ በረዶ ቤት ይቀመጣል። 6 ወር ተጠብቆ ማንም ያንን ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት ይቀብረዋል። ግን ቤተሰብ ያለው በህጋዊ መንገድ በኤጀንሲ የገባ ሰው በ20 ቀን አስክሬኑን እንደዚህ አድበስብሶ ቤተሰብ ላኩልኝ የሚል ደብዳቤ ልኮ ያንን ደብዳቤ ኢግኖር አድርጎ ኤምባሲ ፈቀደልን። ኤምባሲ መብት የለውም እንድቀበሬ መፍቀድ፣ ቤተሰቤ ነው የሚፈቅደው። እዛው ቅበሯት ወይም ላኩልኝ ብሎ ቤተሰቦቿ ላኩልኝ እያሉ እዚህ ጋር የምታዩት ሟች እንዳትመስላችሁ። እዚህ ጋር የምታዩት መዲና ትባላለች። በሳውዲ አረቢያ ቢሮ ውስጥ የምትሰራ አስተርጓሚዋ ናት። ለእሷ ነው ውክልና የተሰጠው አስክሬኑ እንዲላክ እና አሁን ነይ እያልናት ነው። እሷ እዚህ ጋር መምጣት ፈርታለች። በውስጥ ብቻ አናግሪኝ ሀቢባን ያለችው አሁን ዳይሬክት ደውዬላት ሰምታችኋል። እኔ ደግሞ በውስጥ አላናግርም። መተሽ እዚህ ጋር ለእናትየው ምላሽ ስጪ ነው። ለምንድን ነው በውስጥ ካርድ ልምላልሽ እንዲ መሞላት ስላል ከዚህ ካርድ ችግር እኮ አይደለም። እኔ
አቡ ምን አለ መሰለሽ አንዳንዴ ስሩን ሳትይዡ መታ እዚህ ጋር አንድ ነገር ብታረግ ማታውኑ በሰላም ላታደር ትችላለች። በውስጥ አውሪን ካለችሽ አውሪያት፣ በውስጥ አውሪያት። ሁሉም መስመር ከያሽ በኋላ ለሷ አደጋ የማያመጣ ነገር ሆኖ ከተገኘ በቃ አደፋፍረሽ አምጫት። ግን አደጋ የሚያመጣ ከሆነ ስሩ ይታወቅና ስሩን መያዝ ያስፈልጋል። እና አንዳንዴ ሰዎች ሲፈሩ ምክንያት አላቸው። እውነቴን እነዚህ ሰዎች አስቢ፣ እነዚህ ሰዎች ሬሳ ምንም የማይመስላቸው ናቸው። እቺ ልጅ እኮ ገለዋት ሊያድሩም ይችላሉ። ስለዚህ አንዳንዴ እንስማቸው። አለመስማትም ጥሩ አይደለም። እንስማቸው፣ አውሪያት። በውስጥ ላውራሽ ካለችሽ አውሪያት። ዋናው እኮ መፍትሄው ነው። አንቺ መተሽ ተናገርሽ፣ እሷ ተናገረች፣ ደስም ነው። በውስጥ አውሪያት። እንዴት እንደሆነ ኬዙ ይታይ። እኔ ምፈራው ምን እንደሆነ ታውቃላችሁ? እቺ ልጅ ሙባረክን እናትየዋ ማግኘት ስለቻሉ ነው። እሺ ሙባረክ አንሳው፣ በቃ እኔ በውስጥ ላናግራትና አንሳው፣ ላናግራት። እናንተ አውሩ፣ እዚህ ጋር ፎቶን አንሳው፣ ላውራትና በውስጥ መጥቼ ምላሹ ልንገራችሁ። ይሄ የሚያስማማችሁ ነው። በውስጥ ላውራትና እሺ አርጊ፣ መኪው ያለው አርጊ እና እሺ እኔ የምላችሁ ሌላ ምንድን ነው፣ ሙባረክን ስላገኘች ወይ እኔን ስላገኘች አቡን ስላገኘች አንድ ልጅ እዚህ ላይ ወጣች ማለት ይኸውላችሁ ምንም ስለ ቲክታክ የማያውቁ ችግራቸው ሚዲያ ላይ እንደሚወጣ ራሱ የማያውቁ በቃ ብስል ተደውሎላችሁ ልጃችሁ ሞታለች ተብለው አልቅሰው ብለው የሚያልፉ ብዙ አሉ። እኔ እውነቴን ነው የምነግራችሁ። ስለዚህ እንደዚህ አይነት ልጆች ሲመጡ የብዙዎች ከጀርባ የተደበቁ ግፍ